ከብዙ ችግር ከብዙ ስቃይ በኋላ እዚህ ትሪያውልስ የሚባል ቦታ አልነበረም ሊቢያ ውስጥ ማለት ነው ነበርኩኝ። ትሪያውልስ ማለት ነው። እና አሁን ያለው መንገዱ በጣም ከባድ ነው። አሁን በጣም ማዕበሉ ይነሳል፣ ሰዎች ይመታል። ታውቃላችሁ፣ ይሄንን ታውቃላችሁ አይደለ? ይሄንን ብዙ ነገር እንደዛ እንዳለ በጣም መንገዱ ከምናስበው በላይ ከባድ እንደሆነ ማለት ነው። እና እኔ እዛ በነበርኩበት ጊዜ ያው እኔም በነሐሴ ነው የነበረው መሰለኝ እኔ የተነሳሁበት ማለት ነው። ነሐሴ ነበር መሰለኝ፣ ነሐሴ ነው ሐምሌ፣ እንደዛ አካባቢ ነው የነበረው። ሐምሌ ነው መሰለኝ የነበረው፣ ሐምሌ 27 ነው ምናምን ነው የነበረው ማለት ነው። እኔ የወጣሁበት ማለት ነው ከትሪያብሎስ ከሊቢያ ወደ ከትሪያብሎስ ከባህሩ ማለት ሜዲትራኒያን ባህር ስሻገር ማለት ነው 27 ነበር እለቱ። በኢትዮጵያ አቆጣጠር 27 ነበር እና መድኃኔዓለም ቀን ነበረ ማለት ነው። እና ወጣኝ። የሚገርማችሁ በሌሊት ነው የወጣ ነው። ከዛ በፊት የነበረው እኔ ብቻዬን ነበርኩ። ሰው አልነበረም ከኔ ጋር አብሮኝ፣ ጓደኛ ምናምን አልነበረም። እዛ ትሪያውልስ ያገኘኋቸው 2 ልጆች ነበሩ፣ የሀገሬ ልጆች ነበሩ። እነሱም ያው ማንም ሁለቱ ነበር አብሮ ነበሩ መሰለኝ። እና ያው ከዛ በኋላ ነው የተገናኘሁት ከሰው ጋር እንጂ ከትሪያውልስ ከሊቢያ ትሪያውልስ ከሚባል ሀገር፣ ትሪያውልስ ማለት የሊቢያ ዋና ከተማ ማለት ነው። ያ የሊቢያ ዋና ከተማ ነው አይደል ትሪያውልስ? አዎ። እና ወደ ለባህሩ አጠገብ ነው ማለት ነው። እዛ ቦታ ስቆይ ኤክስፓየር ምግብ ነው የምትበላው ማለት። ኤክስፓየር ምግብ ስላችሁ ማኮረኒ፣ ፓስታ፣ ማንኛውም ይምጣ ኤክስፓየር ነው። በጣም ቀኑ ያለፈበት፣ በጣም ሆዴ ይታመም ነበረ። ከዛ ነው ሆዴ መታመም የጀመረኝ ከሊቢያ በኋላ ነው። ከዚህ በፊት ታምሜ አላቅም ማለት ሳይሆን ግን እንደዛ አይነት ምግብ ከበላው በኋላ ነው ሆዴ ያመኝ የጀመረው ማለት ነው። እና ለስራ እንዳግዛቸው የሆነ መኪና ስትመጣ ምናምን እንዳግዛቸው ምናምን ሲወስዱኝ እዛ ጋር ሲሰጡኝ ደግሞ ያው በግድ ነው በቃ። እና ሲጋራ ሊሰጡ ይችላሉ ምናምን ነገር አለ አይደለም። ሲጋራ ሳብሎ በግድ ሲጋራ እንዲያጨስ የሚያደርጉት ሰው አለ። የተለያዩ በግድ እንድትሰራ ያደርጋሉ። እና እግዚአብሔር ይመስገን እኔ እንኳን ብዙ ያን ነገር አላጋጠመኝም፣ እግዚአብሔር ስላወጣኝ ማለት ነው። እና ብዙ ነገር አለ እዛ የሚያጋጠመው ነገር። እና ብዙ ኤክስፓየር ምግብ ነው የሚበላው ከዛ ያለፈ ያውቀዋል። ገንዘብ የተላከልህ ገንዘብ ኑሮ ካልሆነ በቀር ገዝተህ የምትበላው፣ ገንዘብ ከሌለህ ያው ከዛ የምትበላው ፓስታ ኤክስፓየርድ ነው የሚሰጡህ። ፓስታ በነፃ ያመጡት በል በርካሽ ያመጡት ይሁን አታውቅም። ወይዛ ውስጥ የነሱ ሊሸጡት ብለው ቀኑ ያለፈበት ሊሆን አታውቅም። አምጥተው ይሰራሉሃል፣ ብላ ይሉሃል፣ በግድ ትበላለህ። እና ብዙ ስቃይ ነው ያለበት እዛ ውስጥ። ብዙ የሚታመም ሰው አለ፣ የታመመ ሰው ነው የሚታየው። ስቃይ ነው ማለት ነው። እዚህ ታሞ እንዴት ይቻላል ነው የምትለው። በቃ እኔ አሁን የተተኮሰብኝ ያለፍኩት በቃ የተተኮሰ ነው። በዚህ በላይ ይተኮስብሃል ማለት ነው። ጦርነት ነው ሁሌ። እነዛ እንትን ይላሉ ደግሞ እነሱ ሊይዙ ፈልገው ካመለጥክ ደግሞ አስበው
ልታመጥ ልትል አይስቱም ይባላል። ግን በእግዚአብሔር ፈጣሪ እግዚአብሔር ካገዘ ይስቷል፣ ያው ከመለጥክ ማለት ነው። እና እዛ ላይ እየመጣን ወደ ትሪያውልስ ከመግባታችን በፊት እየመጣን ይዘውን ነበረ። ሌላ ደላሎች ይዘው ወሰዱን። ኪድናፕ ተደርገን ማለት ነው። ተወሰድን፣ ወደ ሌላ ቦታ ሄድን። ከዛ እዛ ውስጥ ከገባን በኋላ ምንድን ነው ስንለው ስንጠይቀው ለምን እዚህ እኛ እኮ ወደ ትሪያውልስ እየሄድን ነው ከፍለናል እኮ። አይ እናንተ ያመጣችሁት ሰውዬ የኔን ከባህር ወስደዋል አለን። ኢታሊ እንዲሄዱ ብዬ ጀልባ ጭኝ ስልክ ገብቶ ከባህር መሀል አስወጣቸው፣ መለሳቸው እና ወሰደብኝ። እኔ ደግሞ እናንተን ጠብቄ ይዤ አመጣኋችሁ። ስለዚህ እናንተ $3000 ትከፍላላችሁ ተብለን ተያዘ። እሱም እንደዛ ያዘለት። ከጊዜ በኋላ በዛ ወንድሜ ይደውላል፣ ቤተሰብ ይደውላሉ። የት ሄደ? በቃ ጠፋ። በዛ ጊዜ ደግሞ ለእኛ እሱ ሰርቆ ሲወስደን እኛ ልንሄድበት የነበረው ሳምንት እዛ ላይ ደግሞ በዛ ሳምንት መሀል ደግሞ ጃልባዋ የተጫኑ ሰዎች፣ ባህር ውስጥ የገቡ ሰዎች የእሱ እኛ ያስመጣን ሰውዬ ተገለበጠች ማለት ነው ባህር ውስጥና ሞቱ ማለት ነው። እና እኔ ያሰበኝ ሰው አልነበረም። በቃ እሱም እዛ ላይ ነው ጠፋው፣ በዚህ ሳምንት ነው የተነሳው ምናምን ብለው በቃ እኔ እንደዛ አድርገው አሰቡኝ ማለት ነው። እኔ ጠፍቼ ነበረ የታሰብኩት፣ እሱ ሞተዋል ተብዬ ነበረ የታሰብኩት ማለት ነው። ወንድሜ እኔ በቃ የለም አስበው፣ እንደዛ አይነት አስበው ማለት ነው። እና ደወልኩለት፣ ገረመው። እንዴ ወሰደን እኮ አንድ ሰውዬ እኮ ወስደውን እኮ ነው ወደ ሌላ እንዲያጋጠመ ብዬ የኛ ያስመጣን ሰውዬ ወስዶበት እሱ ደግሞ እኛን መልሶ ወሰደን። እኔ እኮ እንዴ እግዚአብሔር አወጣ ምናምን ብሎ ደስ አለው ወንድሜ፣ በጣም ደስ አለው። እና እንኳን ድምፅህን ሰማን ብሎ በቃ እኛ እኮ በቃ ጨርሰን በቃ ተሰናብተን ነበረ በጣም ምናምን ባለኝ ደነገጥኩኝ በጣም። እንደዛ ነገር ያውቃል ብዬ አላሰብኩም ነበር። እና እኔ ደውልለታለሁ ምናምን ብሎ ደወለለት። ለዛ ከፍሎታል ማለት ነው። ተከፍሎት እኮ ነው፣ ተስማምተው እኮ ነው። ለምንድን ነው የተወሰዱት? አልከፈለውም፣ ግን ተስማምተውት ነው፣ ተስማምተን ነው። እና ለምንድን ነው እንደዛ ያደረገው ምናምን ብለው ብዙ ከኔ ጋር የነበሩ ልጆቹም ወደ እሱ ይደውላሉ ማለት ነው። ልጆቻችን ለምን እንዲያረክብን እያሉ ማለት ነው። ከዛ ከእሱ ጋር እኮ እናወራለን ምናምን አለኝ። አምን ስለው ደውዬለት ምናምን እንዴት አሪፍ፣ በጣም ጥሩ ምናምን አልኩት። መልካም ነው ምን አለ ስለው በቃ ድርድር ውስጥ ነን፣ በነፃ አትላክ ገንዘብ የሚባል ነገር እንዳትልክ የተደራደርን ነው። ካስወጣናቸው አሪፍ፣ ካልሆነ ደግሞ የእሱን እሰጠዋለሁ፣ እሱ ደግሞ እነሱ ይሰጠኛል፣ እናንተ ደግሞ እኔ ትከፍሉኛላችሁ አለ። እሺ በቃ እንዲህ ስለሆነ በትዕግስት ጠብቁ ተባልን። ሌሎች ልጆቹም አሉ ከኔ ጋር 3 ናቸው፣ 2 ናቸው ምናምን፣ 2 ተሳቢ ያላቸው እነዚህ ምንድን ነው የሚባሉት? አይሱዚ አይደለም፣ አይሱዚ ሳይሆን ገልባጭ አይደለ ይሄ ተሳቢ ያላቸው የሉም፣ እቃ ምናምን የሚጭኑ የሆነ ጤፍ ምናምን ሰሊጥ ምናምን የሚጭኑ በዛ ነው የሚጭኑ። እና እንዲህ ተደብቀ ነው ተኝተህ ነው። እና ስትተኛ ራሱ በትር አላቸው፣ ተጠጋ ይለዋል፣ ትጠጋለህ፣ መጥቶ ነው የሚያስጠጉህ ማለት ነው። እና ተመተህ ነው
የምትጠጋው። ወደዚህ ተጠግተህ ነው መጥቶ ነው የሚያስጠጉ። እንዳትመታ ብለህ ስትሳብ ትጠጋለህ ማለት ነው። እና ቦታ ክፍት እንዳይኖር ሪላክስ አድርገህ እንዳትሄድ ነው የሚያደርጉ። በጣም እንዲህ በቃ ተጎድተህ እግርህን እያመመ ጠቦ ምናምን ተጣብበህ ተረጋግጠህ ነው የምታልፈው ማለት ነው። በጣም ጠባብ ነው ቦታው ማለት ነው። እና እንዲህ በቃ በጣም በሚጨንቅ ሁኔታ ነው ተጠጋግተህ ነው ቁጭ እንድትል ወይም እንድትተኛ የሚደረገው ማለት ነው። ተደብቅተኛም ይውላል። ከዛ በኋላ እዛ እላዩ ላይ ከአንተ ጎን ያለው ሰው እላዩ ላይ ይተኛለህ ማለት ነው። በጣም የሚገርም ነው። ስቃይ ነው፣ ያኔ ስቃይ ነው። የሚያለቅስ ሰው አለ፣ ዝም በል ተብሎ ይመታል። በቃ የሌለ ነገር የለም። እና ተመቶ ይስተካከላል ማለት ነው። ቦታው እንዲጠጋ ይመቱታል ማለት ነው። እና አንተ ሰው ኖርማል ሰው ቁጭ ስትል ከሰው ጋር ጠጋ ብለኸው ተጠግተህ እንዲህ ቁጭ ትላለህ አይደል? ተጠጋ ይልሃል። ዝም ብሎ ኖርማሊ ተጠጋ ይልሃል። ጠጋ ብለህ ቁጭ ትላለህ አይደል? ከዛ በኋላ በትር አምጥቶ ይመታሃል ማለት ተጠጋ እያለ ማለት ነው። ከዛ በጣም ገፍተኸው ያ ሰው እንዳትመታ ተገፍተህ የተመታ ስለሆነ እያመመህ ነውና ትገፋዋለህ። ያ ሰው ለዛ ነው የሚመቱ እነሱ ያንን ነገር ስለገባቸው ነው። እና ብዙ ሰው ያስቀር የነበረ ብዙ ስትጠጋ ለአንድ ሰው ለሆነ ሰው ያህል ልትጠጋው ልትጫነው ትችላለህ። ያ ሰው ከአንተ ፊት ያለው ከአንተ ፊት 10 ምናምን ሊሆን ይችላል። እነሱም እንደዛ ማለት ነው፣ ፈርጦ ማለት ነው። እና ትጠጋለህ። የሁለት የሶስት ሰው ጋፕ ያገኛል ማለት ነው። እና እዛ መጥቶ ቁጭ ያለ ሰው ደግሞ እንደገና ይመታል፣ ይጠጋል። ሁሉም ሰው የተመታ ነው ማለት ነው። የተቀጠቀጠ በበትር ማለት ነው። እንዲህ ተቀጥቅጠህ ምናምን ነው በቃ ሰጥለጥ ብለህ ነው እዛ የምትጫነው ማለት ነው። እና ጭነህ አንተም እንደዛ አይነት ሊያደርጉ ይችላሉ። ኤኒዌይ አንዳንድ ቀን እንደዛ ያደርጓቸው ነበር አንዳንዶች። ደስ ካላቸው አንተ ና እንደዛ ጫን ከኔ ጋር ይልሃል። እንደዛ እያደረግ ትጭናለህ ማለት ነው። እና አንተ ካላረክ ደግሞ እንደዛ ለምን አላረክ ብሎ አንተን ይመታሃል ማለት ነው። እና እንደዛ አድርገህ ተጭነህ ምናምን ነው እየመጣን ነው እንደዛ ነው። እና ከዛ በኋላ እዛ ውስጥ ያው ገንዘብ ነበረን። እሱም ነገደብን እንጂ ያ የወሰደን ሰውዬ ንግድ አለ አይደለ? ንግድ ሰራብን ማለት ነው። በምን ንግድ ሰራባችሁ ብትሉ እኛ ከወሰደ በኋላ 3000 ትከፍላላችሁ ብሎ እጥፍ ከከፈልነው እጥፍ ከምንከፍለው እኛ የምንከፍለው እዛ ከሄድን በኋላ 2000 ምናምን ነው፣ $2000 ነው የምንከፍለው አይደለ? እሱ ግን ስንት እንደጠየቀ ታውቃላችሁ? 3000 የእሱ እጥፍ ጠየቀ ማለት ነው። ለዛ ነው እንዲመልስለት ያደረገው ማለት ነው። እና 3000 ምን ይከፍለዋል? በጣም እንደነገጥን። ከዛ ደግሞ 3000 ትከፍላላችሁ ብለው አስፈራራ ምናምን። ሀበሻው ነው እንደዛ ያለን። እዛ ሊቢያው መጥቶ ተናገረ ምናምን፣ አስፈራራ ምናምን፣ ሽጉጥ ይዞ መጥቶ ምናምን ደቀነ ምናምን። አንዳንድ ሰው ያሳዩዋል አለ አይደለ? ጉራቸው ምናምን ይነፉብሃል። ከዛ በኋላ አንተ ምናምን ብለን ይሄን ደግሞ እኮ በጣም ቀጭን ነው፣ በጣም ትንሽዬ ልጅ እኮ ነው እንደዛ መጥቶ እንደዛ ያደረገው ማለት ነው። እኔና ከኔ ጋር አብሮኝ የነበሩ አሉ። በቃ እንተያያለን እንጂ ይህን እንዲህ ያደርጋል ምናምን ብለን እኔ በቃ በጣም ነው የገረመን። በቃ እንዲህ ይህን ሰውዬ እንዲህ ያደርጋል እንዲህ ምናምን ብለን በጣም በቃ ተናደድን አለ ውስጥ። ይሄ ሽጉጥ ቢይዝስ ምናምን እንላለን፣ ምን ያደርጋል ችል ምናምን እንላለን ማለት ነው። እና ሽጉጥ ደቅ ነው በቃ እንዲህ ማለት ነው። ከዛ ወዲያውኑ እሱ ደግሞ ተዋቸዋልና ሊያስፈራራን እኮ አውቆን እኮ ነው እንዳናመልጥ እኮ ነው። ማን ይሰማዋል? እድል ካገኘ ካልተዘጋበት ሰብረውት፣ ግን ሁሌ እዛ ናቸው። እና ያው ከወጣ በኋላ ሊይዙ ይችላሉ ማለት ነው። ሊይዘው ያ ነገር ሳይሆን አታውቀውም፣ አድራሻ አታውቅም፣ የት ትሄዳለህ። ደግሞ የነሱ ህጋውያን ራሱ የነሱ ደጋፊ ናቸው። አይሰማህም። ህጋውያን ራሱ የነሱ ፖሊስ ራሱ የሊቢያ ፖሊስ ካገኘ ራሱ ያስከፍላል። አስከፍሎ ነው የሚያስወጣ።
ወደ ሀገር አይመልስህም። ሀገር ደውሎ ምናምን ወደ ኤምባሲ ምናምን ላይ ያስረካ አይደለም፣ ገንዘብ ይሰሩብሃል እነሱ ራሳቸው እዛ ውስጥ ማለት ነው ሊቢያ ውስጥ። እና ለዛ ነው ማትወጣው እንጂ ሌላ ነገር ከሆነ ልትወጣም ትችላለህ። እድል ካገኘህ ትወጣለህ። ያው ማምለጥ ከቻልክ ታመልጣለህ። ግን ስለምትያዝ ምናምን የሚይዙብህ ነገርም ስላለ ነው ማታመልጠው ማለት ነው። ማለት በደንብ የተደራጁ ሰዎች ናቸውና ለዛም ነው ሊያሳየህ ነው እንትን የሚያሳየህ ማለት ነው። የሚያሳየን መጥቶ ልጁ እንደዚህ በላቸው፣ ሀበሾች ናቸው፣ ምቷቸው፣ እንዲህ ብላቸው አስፈራሯቸው፣ እንደዛ ካላደረጋችሁት እነዚህ አይሰሙም፣ ጭራሽ አይሰሙም፣ ማንንም አይሰሙም የሚሏቸው ማለት ነው። እነሱ ናቸው እንደዛ የሚሏቸው። እና በቃ ልጁ ራሱ እንደዛ እያለ ምናምን እኛ ራሱ ፊት ለፊት ይነግረናል። ልጁ ሀበሻ ነው፣ ፊት ለፊት ይነግረናል። እንደዛ እናንተ እኮ እንደዛ ካላደረግን እንኳ አትሰጡንም ብራችንን ምናምን ይለናል ማለት ነው እየሳቀ። ከዛ ሴቶች አሉት ምናምን። እኔ ደግሞ ያው በዶላር ነበረኝ ገንዘብ ማለት ነው። እንዲህ ትፈተሻለህ፣ መንገድ ላይ ይሄድክ ይፈትሻል። ካገኙ ፈትሸው ምናምን ካገኙ ብር ማንኛውም ሞባይል ምናምን ይወስዱብሃል። ልብስም ደስ ካላቸው ይወስዱታል። እና እኔ የደበቃት ነበረች እዚህ ወገቤ ላይ ቁልፍ አለች። ቁልፍ የሚሰራበት የለም፣ ቁልፍ የሚደረግበት ሱሪ ላይ የለም። እዛ ቀድጄ እዛ ውስጥ አስገባዋት እና $100 ናት። $100 50 $100 ማለት ነው። ከዶላርና ዲናር አንድ ነው። አንድ ብለው አንድ አይነት ነው። ሸርፉ አንድ ነው። ብዙ አይመነዘርም ማለት ነው። ብዙ ዶላር ያዛኔ አንድ ነበረ። በቃ አንድ አይነት ዶላርና ዲናር ሸርፉ አንድ ነው። በቃ $1 1 ዲናር ናት። $5 5 ዲናር ናት። ከዛ እኔ ጥሬ ዶላር ነው የነበረኝ ማለት ነው። ጥሬ ዶላር በእጄ ላይ ነበረ ማለት ነው። ለምግብ ብሎ የተሰጠኝ ማለት ነው። እና ለምግብና ለተለያዩ ነገሮች እዛ ከሱዳን ስወጣ ይዣለሁ። እኔ ከሀገር ስወጣ ራሱ ይዘህ ምናምን ተዘጋጅተህ ነው የምትወጣው። እና ይዣለሁ እኔ በዶላር እና ትደብቀዋለህ እንዳያገኙ። ካገኙ አለቅ ተበላ። ከዛ ደብቄ ነበረ። ብር ያላችሁ አለ። ከዛ አውቆ እኮ ነው ሀበሻው እኮ ነው የሚገርማችሁ። አውቆ እሱን ብር እየሰራብን ነው። ዋነኛው ነገር እሱ ነው። ትንሽዬ በቃ ትንሽዬ እነዚህ ሱቅ የምትመስል ትንሽዬ ሰበሰበና እዛ ቤት ላይ አስገባ። ከዛ ሴቶቹ ይጠብቁለታል ማለት ነው። ዝም ብሎ ምግብ የሚያበስሉ እንትን የሚያደርጉ ምናምን ሴቶች ለራሳቸው ጥቅም እንዲያመጣላቸው ልብሳቸው እንዲያጥቡ የሆነ ነገር ምግብ የሚሰሩበት ሴቶች እነሱ ይጠብቁለታል ማለት ነው። እና አምጥቶ የተለያዩ ነገሮችን የሚጠጡ የሚበላ ነገር አምጥቶ ጉዞ አለ። ከዛ ምግብ የሚሰጥህ ደግሞ እንዳትጠግብ ትንሽዬ ነው የሚሰጥህ፣ እስከ 8-6 ሰዎች ማለት ነው። ከዛ ኦፍሮማ የሚባል ነገር አለ፣ ሀካኪን ኦፍሮማ የሚባል አለ። ይወጣል፣ ሰው ይታመማል። ሰዎች በቃ ይታመማሉ። ያዛኔ እኔ ምንም ነገር ሳይነካኝ ማለት ነው፣ ምንም ነገር እግዚአብሔር ይመስገን ምንም ነገር ሳይነካኝ ነው የወጣው። ምንም አልታመምኩም፣ ምንም ነገር አልሆንኩም። እና በጣም በቃ እኔን አይቶ ጠራኝ ምናምን አናገረኝ። የት ሀገር ልጅ ነህ ምናምን አለኝ። ከዚህ ነኝ ምናምን አልኩት። እኔ እኮ የሽሬ ልጅ ነኝ ምናምን አልኩት። አንተ ሽሬ ልጅ ነህ እንደ ምናምን አለኝ። ያው ለዛ ነው እኔ ላውቅህ እኮ አልቻልኩም ራሱ ምናምን አለኝ። በምንድን ነው የምታውቀኝ ምናምን ስለው የሆነ ነገር አለ አይደለ የሆነ እና ተው ምናምን አሉት። ለምን እንደዛ ትለዋለህ ምናምን አሉት ሴቶቹ ማለት ነው። ኤርትራውያን ሴቶች ነበሩ። እሱ ኤርትራዊ ነው ማለት ነው። እንደዛ አሉት። ለምን እንደዚህ ትላለህ፣ ለምን እንደዚህ ትለዋለህ ምናምን አሉ። ደስ አላላቸውም። በቃ ለምን አትተውም ይሄ ልጅ ምናምን አሉት። መጥቶ በቃ ከኔ ጋር ጠበቃ በቃ ቆሙ ማለት ነው። ደስ አለኝና ተወኝ በቃ ምንም አላለም። ምክንያቱም
እና ቆንጆዎች ናቸው ሴቶቹ ማለት ነው። የአስመራ ልጆች ናቸው። በጣም ቆንጆ ልጆች ናቸው የነበሩት እዛ። በቃ ከዛ በኋላ ይልክ ነበረ ማለት እኛ ቁማር ውስጥ ትጫወታለህ። ቁማር አንዳንዴ ቁማር ተሰብስበ ሳያዩ ትጫወታለህ እና ልጆች ደግሞ ይዋሻሉ ማለት ነው። ልጆች ውስጥ ካዩ ይዋሻሉ። ብር ስጠኝ ወይም ይዋሻለሁ ወይም ምግብ ግዛልኝ በጉቦ እንደ ጉቦ ማለት ነው። እና የምንጫወተው ቁማር የምንጫወተው በሌሊት ነው። ልጆች ነበሩ፣ እነዛ ልጆች ነበሩ አንዳንድ ልጆች ማለት ነው። አስመራ ልጆችም ምናምን ነበሩ። ሌሊት ሁሉም ሰው ሲተኛ ነው የምትጫወተው ማለት ነው። መብራት አብርተህ ነው። ሞባይሉን የደበቅነው ሞባይል ነበረ ምናምን ሞባይል የሚደብቅ አለ። እሱን አብርተህ ምናምን ነው በቃ ተጠንቅቀ ነው ማለት ነው። እንዲህ ጃኬታችንን አውጥተን እንደዚህ አይነት ሁዲ ነበረኝ እኔ እንዲህ የማደርገው ምናምን ሁዲ ነበረኝ ይዤው የወጣሁት ምናምን እሱ አንዱን እሱን ያወጣል፣ አንዱ ምስ ያወጣል። እዚህ ላያችን እናደርጋለን። ከዛ ሞባይል ይበራል ማለት ነው። ሞባይል በርቶ ጨዋታ ማለት ነው። ካርታ ይሄ ቁማር ማለት ነው። ሸክ ሳይል ቀስ አድርገህ ማለት ነው። ወይም ደግሞ ፈጠን አድርገህ ማቋረጥ ማለት ነው። ገና ብዙ ድምፅ ሳይኖረው ተጠንቅቀ ነው። ካገኙ በቃ አለቀ እና ተሸፍነን ምናምን ማለት እሱ ጃኬት ያወጣል፣ አንደኛው ጃኬት ያወጣል፣ ይገጣጠማል ማለት ነው። ክብ ትሰራለህ፣ ከዛ ጃኬቱን ትለብሰዋለህ ማለት ነው። ከዛ ላጥ በቃ ትጫወታለህ ማለት ነው። ያው ታገኛለህ የምግብ የሚሆን ምናምን ዳባቸውን ምናምንም ልብሳቸውን ምናምን ይዘህ ትሄዳለህ ማለት ነው። ከበላ ነው እሱ ጃኬቱን የሚሰጣለ። ብዙ ጊዜ የምታገኘው ግን ምንድን ነው? ይሄ ምግብ ነው። ያ አሁን ለምሳሌ የነሱ ምግብ ይሰጡሃል ማለት ነው። የነሱ አሁን ምሳቸው የሚሰጣቸው ምግብ ምሳና እራት ከሆነ ምግብ ያለ ምሳውና እራቱ ላሱ ልትበላቸው ትችላለህ ማለት ነው። ገንዘባቸው ከጨረሱ በምግባቸው ይመጣሉ ማለት ነው። ከዛ ለነሱ ሊሰጣ የነበረ ምሳ ሂደት ወስደዋለህ ማለት ነው። ካልራራ ሩሩ ካልሆነ ሰው ወይ ደግሞ ካላሰበላቸው ማለት እርስ በርስ ካልተሳሰብ ትወስደዋለህ ማለት ነው። ካናደደህ ወስደህ እራቱና ከበላኸው ትወስደዋለህ። እራቱና ምሳው ሁሉንም ወስደህ ትበላዋለህ ማለት እኔ አሁን እውነት ለመናገር እዛ ከገባሁ በኋላ በጣም እንደሌለኝ ስለማቅ ነው መሰለኝ ብሩን በቃ ዶላሩም እያየሁት ምናምን በቃ እሳሳለሁ። በቃ የሆነ ያልቅብኛል ምናምን እያልኩ ግን ይዤው ነው የገባሁት። እንደዛ እያልኩኝ ማለት እንቆያለን። አታውቅም፣ ትቆያለህ አትቆይም አታውቅም። ግን ከኔ ጋር ብቻዬን አልበላም። ከኔ ጋር ይበላሉ፣ ይጠጣሉ። ወተት ስገዛ እርጎ ምናምን ወተት ነበረ፣ ይጠጣሉ። ፔፕሲ ምናምን ማንኛውም ነገር አብሬ ይጠጣሉ። ተጣልተን እንኳን የተጣሏቸው ልጆች ራሱ እንትን ለማለት ምናምን ፈልጌ አይደለም። ግን እኔ የዋህ ነኝ ሰጥኝ ማለት አይደለም፣ ይቅርታ አድርጉልኝ። ግን የተጣሏቸው ልጆች ራሱ ተጣልተን ተመታተን ምናምን ውስጥ መጥቶ እንዲመታን ፈልጎ አንድ ቀን ተጣላን፣ እዛ ውስጥ ከልጆች ጋር ማለት ነው። በጣም አፋቸው በጣም ማያርፉ ልጆች አሉና ተጣላን፣ እዛ ላይ ማለት ነው። ተጣላን። ከዛ ተጠርቶ መጣ። ሊቢያውያን ተጠርቶ መጡ ማለት ነው። እንደዚህ አውሮፓውያን የሚመስሉ ናቸው እነሱ። የአፍሪካ አይመስሉም። እንደዚህ አፍሪካዊ ሊቢያዊ ያለ አፍሪካዊ ሱዳናዊ ያለ አይደል? እንደዚህ የአፍሪካ እንትን ያላቸው የሆነ ይሄን ቆዳቸው የአፍሪካ ይሆናል አይደል? እንደኔ አይደሉም እነሱ የአውሮፓ ቆዳ እንትን ያላቸው ከለሩ ማለት ነው። እነዛ አይነት ናቸው እና አውሮፓ ነው የሚመስሉት፣ አረብ ነው የሚመስሉት፣ አረቦች ነው የሚመስሉት እና ሊቢያውያን ናቸው። መጡ ሽጉጥ ይዞ ምናምን በቃ ይሄ ዱላ ይዞ ምናምን ገቡ። ማን ነው አሉ። ከዛ ሊቢያ ውስጥ እኮ ነው ተጣልተን እኔ ተጣልቼ ማለት ነው። ከዛ የሚጠብቀን የተናገረኝ ልጅ ተው ያሉት ሴቶች የሚጠብቀው ልጁ ማለት ነው። እሱ ሳምሳሪ ይሄ ደላላ ምናምን አይደለም።
እሱ የሚጠብቅ ነው፣ ግን ከነሱ ጋር የሚሰራ ነው፣ ግን በገንዘብ ነው የሚሰራው። ደግሞ ያሰሩታል። ከዛ ሰርቶ ከነሱ ጋር ከሰራ በኋላ ደሞዙ ይሰጣቸዋል። ከዛ መግባት ከፈለገ ደሞዙ ይሰጣቸዋል፣ ያስገቡታል ማለት ነው። ወይ ደግሞ መክፈል ካቃተው እንደዛ ያደርጋሉ ሰው ማለት ነው። መግደል ምናምን በፊት እንደዛ መክፈል ካቃተ ኩላሊት ወስዶ ምናምን ነበረ። አሁን በዛ ጊዜ ግን እንደዛ ማያደርጉም አሉ። ግን ይሄ ልጅ ከነሱ አንዱ ነው ማለት ነው። እና መጥቶ ምናምን ጠራ፣ መጀመሪያ ጠራ። ምክንያቱም በጣም ተጣልተን ነበረ፣ በጣም ተጣላን። 3 ናቸው ምናምን ናቸው እና ተጣላን። በቃ ልጆቹ እንትን አሉኝ ማለት ነው። ከዛ ተጦርቶ መጣ እሱ። ልጆች ተጣሉ ተባለ፣ ተጦርቶ መጡ፣ ተሰብስበው መጡ። እኔ ተወኝ ማለት ነው። እኔ አንተ ምናምን ብሎ ሌሎቹ በቃ ያውቁታል እኮ ሌሎቹ እኮ ብዙ ከሱ ጋር እኮ ብዙ ጊዜ ቆይተዋል። ከሱ ጋር እንትን ጠቁመው ምናምን እነዚህ ናቸው ብሎ እኔን ትቶኝ አንተም ምናምን ብሎ በትግርኛ ማለት ነው አንተም ቆይ ምናምን ብሎኝ ተወኝ ማለት ነው። እና እነሱ እንዴት እንደደበደዋቸው አስወጥተዋል። ሁሉም ህዝብ ሙሉ እያየ ማለት ነው። ቀጠቀጡት ማለት ቆጧቸው ማለት ገቡ። ማን ይናገረኛል? ከዛ በኋላ ማንም። እኔ አንደኛ ነገር ምንም አልናገርም። ሁሉም ነገር እኔ የሚያውቁ ሰዎች ጋር ምናምን ይናገራለሁ፣ ማወራለሁ ምናምን እንጂ ምንም በቃ ዝም ነው የምለው። እና ለዛ ነው ሴቶቹም እዚህ እኮ ምናምን የሚሉት ማለት ነው። ያው ስለሚያውቁኝ አጠገብ ውጭ እዛ በር ቤት አለ የሆነ ሊሰራ ያላለቀ ቤት ነው የሚያስገቡ። አመድ ላይ ነው የምተኛው። እና እዛ እኔ ደግሞ የምሆነው ወይም ፍሊስተራ ትልቅ አለ አይደለ? የሆነ ዊንዶው የሆነ ያልተሰራ እዛ ጋር ቁጭ ብዬ ከላዩ ላይ ጋር ማለት ነው ዊንዶው እንትን የሚሰሩት ነገር አለ ሲሰራ ቤቱ ሳይሞላ ማለት ነው። ቤቱ ሙሉ ሳይሆን አልተሰራም፣ አላለቀም ቤቱ። እና እኔ ላይ ቁጭ ይላለሁ ማለት ነው። የነዚህ ንፋስ እንዲገባበት ቤት ትከፍታለህ አይደለ? የእሱ ላይ ቁጭ ብዬ አያለው ምናምን። አንዳንድ ጊዜ ያኮርፋሉ ምናምን ሊሞት ይፈልጋሉ። አንዳንድ ጊዜ ደግሞ ዝም ይሉኛል ማለት ነው። ሌሎቹም ልጆች አሉ የእሱ የሆኑት ማለት ነው። እኔ ያው ከሌላ ያስመጣኝ ስለሆንኩኝ እንትን ይለኛል፣ ቆጣ ይለኛል። አንዳንዴ ወይ ተወኛል፣ አውቆ እያወቀ ዝም ይለኛል ማለት ነው። እና እዛም ሁሌ እዛ ከፊት ስለሆንኩኝ ሁሌ ማየው እኔ ነኝ። ከዛ በር ላይ ነው ቁጭ ብለው ደግሞ ሙቀት ስለሆነ ሊቢያ በር ላይ መሆነው እኔ ነኝ። አንተ ያውቃል፣ አንተ እንትን ደግሞ ስላዩ ሁሉንም እያየ ስለሆነ ማንኛውም ነገር የሚያደርጉ ይሰማሉ። ከዛ በኋላ ሰው ራሱ እዛ ከኔ ጋር ያሉ ሰዎች ራሱ ምንም አይሉኝም፣ እኔ ተውኝ ማለት ነው። ከዛ በብዛት አንተ ነው እንትን የሚልህ አንተ ሂድ ምናምን ይሉኛል ማለት ነው። ውሃ ለማምጣት ቧንቧው እዛ ጋር ነው እና እኛ እዚህ ና ቁጭ ብለን በር አለች እና በር ላይ ቁጭ ብሎ ሰዎች አምጣልኝ ከአንተ ምንም አይልህም ይሉኛል። ተውት እኔ አላመጣም ምናምን እላቸዋለሁ። ምክንያቱም እሱ እንደዛ እንዳታደርግ ምናምን ይለኛል ማለት ነው። ግን አመጣላቸዋለሁ አብዛኛው። ካለ ግን አላመጣም እንጂ ካለ ግን ዝም እላቸዋለሁ። አንዴ እያለ ምናምን አንዳንዴም እያለ ያመጣለሁ ምንም አይለኝም። ግን ዝም ብያለሁ አይደል? ስለፈቀደልኝ ዝም እንደፈለግኩኝ ምናምን ስለፈቀደልኝ ሌሎቹም ይደፋፈሩታል ማለት ነው። ሂጄ እኔ እንትን ካልኩኝ ሌሎች ምክንያቱም በጣም ልጆቹ በጣም እንትን ናቸው። በጣም አለ አይደለ? የሆነ የሰው ክብር እንትን ይላሉ ማለት ነው። በቀላል ነገር የሰው ክብር ያወርዳሉ ማለት ነው። እንደዛ ክብርህ እንዴት እንደሚያወርዱ ይጠብቃሉ ማለት ነው ሰዎች። እና እኔ እንደዛ እንዳያረጉት ማለት ነው። ምክንያቱም ልጁ ተቸግሮ ነው እንደዛ የሚያደርገው። የሚሰራው በደሞዙ ነው። ለሀገሩም እንዲመጣ እንደ ማንኛውም ሰው እንዲወጣ ነው። ከዛ ከችግር ቦታ እንዲወጣ ነው አብራቸው የሚጠብቀው ማለት ነው።
ራሱ እየተጠበቀ እነሱን ይጠብቃል ማለት ነው፣ እኛን ይጠብቃል ማለት ነው። እና እኔም ዝም እላቸዋለሁ። የፈለጉትን ከፈለጋችሁ ሄዳችሁ አምጡ ይላቸዋለሁ። እዛ ብዙም የታመሙ ልጆች ነበሩ። ለእነሱ ግን አመጣለሁ ማለት ኦፍሮማ የሚባል አለ፣ ሀካኪን የሚባል አለ። ለታመሙ ግን አመጣለሁ። የታመሙ ናቸው። እኔ ለማንም አላመጣም፣ ግን ለታመሙ ልጆች ግን አመጣለሁ። የራሳቸው ካለኝ የሆነ ነገር ካለኝ እሰጣቸዋለሁ። ምግብም ከነሱ ነው የምበላው። እውነት ለመናገር ዝም ብዬ ለአሁን ምናምን አይደለም። የታመሙ ልጆች ብዬ እንዲህ ተጸይፌ ምናምን አላውቅም። ማንኛውም አሁንም ልጆቹ ማለት አሉ ይመሰክራሉ ማለት ነው። ማንም የታመመ ሁሉንም ሰው ትቷቸው ይሄዳል። ከኔ ጋር ነው የሚበሉት። አንተ እኮ ምናምን እያሉ ከኔ ጋር ነው የሚበሉት። ከታመሙ ጋር ኦፍሮማ እጃቸው ምናምን እንትን እያከኩ እየበሉ ዝም ነው የሚለው። ምንም አልላቸው ማለት ነው። ለምን እንትን ማለት አብዛኞቻቸው ሊጸየፉም አሉ። ያው እነዚህ ኦፍሮማ የታመሙ ሰዎች ካሉ ደግሞ ሆዳቸው የሚያማቸው ምናምን ካሉ ደግሞ ከኔ ጋር ይበላሉ። ምክንያቱም ሆዳቸው የሚያማቸው የሆነ አሉ በስነ ልቦና አእምሮ ችግር ያለባቸው ሰዎች እነዛ አሉና አንዳንድ ሰዎች ለነዛ ሰዎች ራሱ ያጠቃሉ ማለት ጎርስ ይጎርሳሉ። ፈጠን ብሎ ያጎርሳሉ። አያስቡላቸውም ማለት ነው። እና ይለዩዋቸዋል። እንደዚህ ተብሎ ይለያቸዋል። እኔ ግን እንደዛ አድርገውኝ አያውቁም። ምክንያቱም እኔ ጠብቄ እነሱ ሲበሉ ጠብቄ እነሱ ጉርሳቸውን እየጠበቁ እጃቸውን እየጠበቅኩ ነው የምበላው። እኔ እጃቸውን እየጠበቅኩኝ ስለታመሙ ብቻ አእምሯቸው በጣም ስለ ጃጁና በጣም ስለደነዘዙ ቀስ ነው አእምሯቸው የተዘናጉ ናቸው። እና ሲበሉም ቀስ ነው፣ ሲናገሩም ቀስ ብሎ ነው። አእምሯቸው ደክመዋል፣ ጉልበታቸው ደክመዋል። እና ለእነሱ ማጥቃት እኔ ምን አገኛለሁ? ቀስ ብዬ ነው የምበላው። እና ከኔ ጋር ነው የሚበሉት ሁሉም ነገር። እና ከነዛ ጋር ስበላ ግን ያውቁኛል። አንተ ይሄ የኔ ግሩፕ የሚበሉ 7 ሰዎች ናቸው የምንበላው። እነሱ ልጆች በጣም ነው። እኔ ከነዛ ስበላ 6 ነው የሚበሉት እነሱ። ከዛ ትቼው ከነሱ እዛ ያለው ክፋት እኮ በስማ ከረሃብ የተነሳ እኮ ነው። ግን ምንም ለዛ የለም። ግንም ከረሃብ የተነሳ ናቸው እንደዛ የሚያደርጉት። እዛ ጋር ሲሄድ ከልጆች ጋር ስበላ ዝም ይላሉ። 6 ይበላሉ ማለት ነው። ከዛ በኋላ አንድ ቀን እነሱን ትቼ መጣሁ። ወደ ቦታ እኮ ነው የኔ ቦታ እኮ ነው። 7 ነው መብላት ያለበት። 7 ነው የሚመደበው ለአንድ ማዕድ ማለት ነው። ለአንድ ፓስታ ወይም ደግሞ ለአንድ ምግብ ሲያዘጋጁልን ፓስታ ምናምን ነገር ነው። ዳቦ የተፈረፈረ በቂጣ የተፈረፈረ ነው የሚሰጡ። ምንም የሚረባ ሆኖ አይደለም። ግን ስመጣ የሆነ ጥሩ ነገር ሲሆን እመጣለሁ ወደ እነሱ እና እበላለሁ። ስበላ ደግሞ እኔን አያሁንም ማለት ነው። እና በጣም ነው የሚፈሩኝ። መጣ ምናምን ተብሎ ማለት ነው። ምክንያቱም እኔ ስበላ ማለት ነው በጣም በቃ እንትን ነኝና በጣም ይፈራሉ። በጣም እንዴ በቃ አለቀ በቃ አብርሃም እኮ አለ እኮ ዛሬ ምናምን ይባላል። ከዛ አንድ ቀን በቃ አትምጣ ምናምን ብሎ እንትን አሉ ማለት ነው። በጣም ከፋቸው ማለት ነው። ስመጣ ተናደዱ ማለት ነው። በንዴት አትምጣብን አንተ እኮ እንዲህ እያደረግከው ነው ምናምን ስል ምንድን ነው ብሎ መጡ። እነዛ ሊቢያኖችም ሰው ልጁም ማለት ነው። እና አብርሃም እኮ እንዲህ እያሉት ነው ምናምን ተባለ ማለት ነው። ምን አንተ እንደዚህ ታደርግ ነበር ነው ያለኝ። አዎ አልኩት። ከዛ በኋላ እንደው አንተ እዛ ጋር ሂድ አለኝ። ሄድኩኝ። ብቻዬን እንድበላ ነገረኝ። ብቻ ነው የምትበላው አንተ። እነሱ ሌላ ሰው አምጥቶ
እንትን አድርጎት 6 ነበር አይደለ? ከዛ አንድ ቀን ሳት ብዬ ከነሱ ጋር ስለምበላ በዛ ቀን ሄድኩኝ እና ሲናደዱ ተናደው ምናምን አትምጣብን ሲሉ እኔን ወደ እነዛ ልጆች ወደ ታመሙትና እንትን የሆኑት አእምሮ ዘገምተኛ የሆኑት ሰዎች ወደ ነዛ በጉዞ ናቸው እንደዛ የሆኑት። ኤኒዌይ በጉዞና በችግር በረሃብ ሰሃራ የተመቱም አሉ፣ ከመኪና የወደቁ እንደዛ አይነት ሰዎች የአእምሮ ዘገምተኛ ይሆናሉ ማለት ነው። እና ከእነሱ ጋር ልበላ ሲሄድ እነሱ 6 ነው የሚሆኑት። የእኔ ግሩፕ የሆኑት እኔ ወደዛ ስለሄድኩኝ እነሱ 6 ስለሆኑ ተመቻቸው ያንን ነገርና ሌላ ሰው እንደዛ የለም። ሁሉም በየሰዓት ነው እና ዝም ሊሉ ሲገባቸው ራሳቸው አጋለጡ ማለት ነው። አኮረፉና ከዛ መጣ ጠየቁ፣ ተመቱ ምናምን። ከዛ በኋላ ሁለተኛ ነገር እንደዚያ እንዳታደርጉ ተባሉ። በዛ ላይ ደግሞ ፀሐይ ላይ ተቀመጡ ማለት ነው። ፀሐይ ላይ ተንበረከኩ ምናምን። ፀሐይ ላይ ተንበረከኩ፣ እዛ ቆዩ። ፀሐይ ውስጥ ማለት የሊቢያ ፀሐይ ማለት ነው ውጭ። ከዛ ቀን በኋላ ሌላ ሰው ተጨመረባቸው፣ 7 ሆኑ ማለት ነው። እዚህ 6 ምናምን ብላችሁ እንደዛ እንዳታደርግ፣ አንተም ሌላ ሰው እንደዛ እንዳያደርግ ካደረገ ያ ሰው ነው የምንቀጣው ምናምን ተባለ። ከዛ እኔም ወደዛ ይጨመር ወይም ብቻ እንሆናለኝ። ከዛ ለእኔ የተሰጠውን ለእኔም ጭምር የተሰጠውን ከልጆቹ ጋራ የኔን እንትን ይዤ ከነሱ ጋር ሂጄ ብቻህን ብላ ተብዬ ነበረ። ግን በፊትም ከነዛ ህመምተኞች መበላ ስለነበረ አሁንም የራሴ እንትን ይዤ ሄጄ ከነሱ ጋር እበላለሁ ማለት ነው። እና ይህን ነገር ነበር። ይህን ነገር ሁሉ ካለፈ በኋላ ያው ንጣላ የነበርን ልጆችም ገንዘብ ምናምን መኖሬን ምናምን ሲያውቁ ምናምን ጸባያቸው የሚቀይሩ ሰዎች አይቻለሁ። እዛ ማለት እንደ ማንኛውም ሰው እንደምታይ በገንዘብ ምክንያት የሚቀየሩ ጸባያቸው የሚቀየር ሰው አለ ማለት ነው። ገንዘብ ስለያዝን ብቻ ጸባያቸው ጥሩ የሚሆን ጸባያቸው መልካም የሚሆኑ ሰዎች አሉ። ማለት ለመናገር የዛኔ እኔ እንደዛ ይጣሉኝና ይሰድቡኝ በተለያዩ በማንነቴን በሀገር የሚያቋሽሽን የነበሩ ልጆች ማለት ነው። አሁን ማንነታቸው መናገር አልፈልግም። እነዛ ሰዎች ልክ እኔ ገንዘብ እንዳለኝና ገንዘብ ደብቄ እንደምኖርና ልክ ሱቅ እንደከፈተ ሰውየው ማለት ነው። ሱቅ ሲመጣ ተገዝቶ ማንኛውም ምግቦችን ተገዝቶ መጥቶ በገንዘባችሁ መግዛት ትችላላችሁ ሲባል ከዛ ከሚሰጡን ምሳና እራት ከሚሰጡን ውጪ ማለት ነው በራስህ ገንዘብ መግዛት ትችላለህ። የራሳቸው ቢዝነስ እየሰሩ ነው ማለት ነው። እና እኔ መግዛት ሲጀምር ያን ምግብ ሲይዝ በጣም ጸባያቸው የተቀየረ ምስኪን ለመሆን የተቀየሩ ሰዎች አሉ እዛ ላይ ማለት ነው። በጣም የገረመኝ ግን እኔ ግን ምንም አልነፈኳቸውም። ያው የገዛሁትን ብር ይሄ ሰሃራ ነው ምንም ማድረግ አይቻልም ሰጥቻቸዋለሁ። እነሱም ታዝበዋል፣ ራሳቸውም ታዘቡ፣ እኔም ታዘቡኝ። የሚነግሩኝ ነገር አለ። ዝም ብለው አንተ እኮ እንደዚህ እኮ አረግንህ እኮ ምናምን ይልኛል። ኧረ ችግር የለውም ችግር አለው ብቻ ለሌላ ሰው እንደዛ አታርጉ ችግር የለውም እኮ አልተቀየምከንም ምናምን ይኛል። ኧረ ቢቀየማችሁ እንዲህ ያደረግ ነበር ይብላችኋለሁ። ወተቱን ምኑ ሰጣችኋለሁ። ስገዛ ወተት ማንኛው እርጎም ምናምንም ስገዛ ሰጣችኋለሁ ለነሱ ማለት። ለምን አልተቀየምኳቸውም? ዝም ብሎ ናቸው ድሮም ዝም ብሎ ነው እንጂ እንደዚህ ስላሉ ምናምን ለእኔ ምን ይጓድልብኛል? ደግሞ ብቻዬን በልቼ እነሱን እንትን ብዬ ምንድን ነው የሚጠቅመኝ? ክፋት ነው እና ጥላቻ ብቻ ነው የሚጠቅመኝ። ግን ከሰጧቸው ግን አእምሯቸው ራሱ ይቀየራል። እንደዛ እንዳልሆንኩኝ እኔ እንደሚሉኝ ሰዎች እንዳልሆንኩኝ ነው። ገብታችኋላ? የሆነ እኔ እንደነሱ አይደለሁም እና እነሱን የሚያደርጉትን ነገር ማድረግ አልፈለኩም ያኔ። ከዛ በኋላ በገንዘቤ ስገዛ ከእቃው ከሱቁ ስገዛ እነሱ ገንዘብ የላቸውም ብዬ እኔ እየተራቡ ዝም ማለት የለብኝም። ያዛ እስከ 7-6 ሰው በልተው 8 ሰው በልተው አይጠቅማቸውም።
ያው ዝም ብለው ነው ነካክተው ነው የሚወጡት። እና እኔ አዲሱ ምግቤን እገዛለሁ፣ ያው ምግቤን እገዛለሁ ከሱቅ አምጥቼ እበላለሁ፣ ችግር የለብኝም። ከዛ ሱቅ ከመጣ በኋላ ወደዛ ቤት ወደ ነበርንበት ቦታ ሱቅ ካመጡ በኋላ የሆነ የሚዞር ሱቅ አለ አይደለ? በመኪና ውስጥ እነዛ ካስመጡ በኋላ ሰጠኋቸው። እኔ የገዛሁትን ያለኝን ነገር ሰጣቸዋለሁ ልጆቹ። እና በጣም ልጆቹ ምናምን እንትን አሉ። ግን እንደዛ አለ ገንዘብ ምናምን እንደዛ የሚሆኑ በቃ አለ አይደለ? ለእነሱ ሚዛን ነው። ያው አየኋቸው ምን አይነት ሰዎች እንደሆኑ እና ገረመኝ። የሰው ልጅ ምናምን ብዬ በጣም ተገረምኩኝ። ዳቧቸው ምናምን እንትን ያደርግላ ያው ያዛኔ ዳቦ ምናምን ይሰጣል። የሆነ ነገር ስታደርግ ይሰጣል ዳቦ። ከዛ ለጨዋታም ለምንም ቁማርም ጨዋታ ላጥ ይሄን ሲደረግ ማለት ነው። እንደዛ ሾክሾክ ይባላል፣ ይሸከሸካል። ከዛ ሌሊት ይሰራል። ማንም አይናገርም። ከዛ በኋላ ከጊዜ በኋላ የሚናገር ተሰምቶም እነሱ በራሳቸው እንዳያዩን እንጂ ሰምተውም ሰዎችም አይናገሩም፣ ዝም ይላሉ ማለት ነው። ለምን ዳቦም ሆነ ሌላም ሆነ ለእነሱም ይተርፋል። እኛ የበላን ከሁሉም ነው የምንበላው። ኦልሬዲ ግን የሆነ ነገር ካለ ሰው ማንኛውም ሰው የሆነ ነገር ካለ አይበላም ማለት ነው። ማንም አይሰጠውም። እና የምትጫወተው ልብስህን ለራሱ ልታጣ ትችላለህ። ዳቦህን ወይ ታጠዋለህ። የጠዋት ዳቦህን የሚሰጥህን ዳቦ አንዳንድ ዳቦ የሚሰጠው ምናምን ነገር ታጠዋለህ። ገንዘብ ራሱ ተልኮልህ ምናምን ገንዘብ ካለ ታጠዋለህ። እሱ ማንኛውም ነገር ታጠዋለህ። ጫማህን ልታጣው ትችላለህ። እዛ ውስጥ ጫማህን ላጥ እዛ ተጫወትክ ጫማህን እንዲህ እዛ መጠጥ የሚሰሩ ነበሩ። የመጠጥ ሱሰኞች እዛ መጠጥ የሚሰሩ እዛ የሲጋራ ሱሰኞች፣ የጫት ሱሰኞች ጫት የሚሰሩ ነበሩ። ከምን አድርጎ ነው ጫት የለም እዛ ጋር፣ ግን እንደ ጫት የሚጠቀሙት ሱስ እንደ ጫት እንትን አድርጎ በሲጋራ ነው ምናምን እንደዛ የሚያደርጉ ነበሩ። ድሙ የሚባልም አለ። እንደዛ መጠጥም የሚሰሩ አሉ ራሳቸው እዛ ተጋግዞ ምናምን ማለት ነው። እዛ ኮካ ገዝቶ ምናምን ፔፕሲ ገዝቶ ምናምን አለ። ሱቁ እንደነገርኳቸው ያመጣሉ ራሳቸው። እዛ ቤት ትንሽ የሚያስፈልገውን ነገር ያመጣሉ እና ከዛ ገጥቶ ምናምን ራሳቸው ለ3 ቀን ነው ምናምን ነው የሚቆየው። እና ድሙ የሚባል መጠጥ አለ። ይሰራሉ ሰዎች ራሳቸውን ሀበሾች ትሰራለህ ማለት ነው። ተሰብስበህ ጠጪ ከሆንክ ከእነሱ ጋር ትጠጣለህ ማለት ነው። እና ጠጥተህ ምናምን ነው ከዛ ይሰክራሉ ማለት ነው። ሰክረው ይጣላል ምናምን ሰክረው ተጣልቶ የሚቀጣ አለ ምናምን። ፀሐይ ውስጥ ቀኑ ሙሉ ፀሐይ ውስጥ እንዴት የሳቅንባቸው ምናምን ነገር ይህን ነገር ነበረ ማለት ነው። እና የሚቀጥለው ክፍል ደግሞ እንደተለመደው ያው ከዚህ ድሙ ማለት በትግርኛ ድመት ነው። እና የድመት አይነት መጠጥ ነው። መጠጡ የድመት ነው። ሰው ራስህ ነው የምታደርገው። በፔፕሲ በምን አቃምመህ ነው የምትሰራው። 3 ቀን ነው ምናምን ነው የሚቆየው ማለት ነው። ከዛ በኋላ ይጠጣል ማለት ነው። እና ያሰክራል። ኤኒዌይ ስካር አለበት፣ ይሰክራል። ሰው ይሰክራል። በቃ ጨብስ ተብሎ በቃ እንደ ጉድ ነው የሚጠጣው። በሃይላንድ አድርገው ምናምን ያሽጉታል። ከዛ ሳይታዩ እንዳይታወቅባቸው ነው። ከታወቀባቸው ደግሞ ማን ነው የሰጣቸው ተብሎ ይቀጠቀጣል ማለት ነው። የሚቀጥለው ክፍል ይቀጥላል። ክፍል 3 ይቀጥላል። እሺ፣ እስከዛ በሰላም ያቆየን።